ልምጣ። ሞገስ አይዞህ ማለት ነው። ለመደወል ቸኩለሃል አይደለ? እሱማ በጣም ነው ድምጿ ይናፍቀኝ። በቃ ደውልላትና አሁን አዲስ ያዘጋጀሁልህ ቤት አለ፣ እዛ ይዤ እሄዳለሁ። እነ ብሩክን ሰራተኛዋ መከታተል አለባቸው የምትሉ በላይክና በኮሜንት አሳዩኝ። ማህሌትን የላከቻት ሰራተኛ ገና ከመግባታ ብዙዎቹ ተቀብሏታል፣ አምነዋታል። ነገር ግን ከመድብል ጋር ቁጭ ብላ ስታወራ ሰራተኛ እንደማትመስልና በዛ ላይ በጣም ራሷ እንደምትጠብቅ ጭምር ከተናገራት በኋላ በጣም እየተጠራጠራት እንደሆነ ብቻ በቅኔ መልኩ ሲነግራት በጣም ደንግጣ ነበረ። ያኔ እዚህ ቤት ውስጥ ሁሉም ተቀብለውኝ መድብል ብቻ መጠርጠር ጀምረዋል ብላ በጣም በመፍራት ወዲያውኑ ለማህሌት ጋር ደውላ እንደዛ ስታወራ ሰምተናል። ሌላው ዝና ማህሌትን ይዟታል። በዚህ በኩል ራእይዋ ላይ የጣለውን እገዳ እንደሚያነሳላት ሲናገር፣ እሷ ግን እገዳው እስካሁን እኔ ላይ እንዳልሰራና አንተ ብትጥለኝም በራሴ ተጣጥሬ አሁን ጥሩ ደረጃ ላይ ነው ያለሁት፣ ከዚህ በኋላ መጥፎ ነገር የሚባል መስራት አልፈልግም ብላ ለሱ ትነግረዋለች። በራሷ በኩል ግን እያደረገችው ያለችው ሁላችንም እናውቃለን። ወደ እነ ብሩክ ቤት የራሷን ሰው ትልቅና ሰራተኛ አስመስላ እዛ ቤት ውስጥ እንድትሰልል ነው እያደረገች ያለችው። ግን ስትደውልላት ነገሩ እንደምትሰራላትና እሷ እንደምታስበው ያደረገችላት አይደለም። ሰራተኛዋ ወደዛ ቤት ውስጥ እንደገባች ትደውልላትና ሰዎቹ እንደሚባሉት መጥፎ አይደሉም እንዴ? እነዚህ ሰዎች እንዴት ብዬ ልሰልላቸው? ሰዎች በጥሩ ሁኔታ ነበር የተቀበሉኝ። እዛ ቤት ውስጥ ደግሞ አለች ቅድስት የምትባል አሁን በጣም እንደሚስት ሆነውና ከዛም በላይ ነው። በቃ አንድ ላይ ተዋደው እየኖሩ ያሉት ብታያቸው ሲያስቀኑት ብላ ትነግራታለች። ማህሌትን ስታናዳት አይተናል ሁላችን። ማህሌትን ካሁኑ ተስፋ ትቆርጣለች። እች ልጅማ እኔ ስርልኝ ያልኳትን ነገር ልትሰራልኝ አትችልም። ገና እንደገባች እነሱም ቢሆኑ ፍቅራቸው አግኝታ በዚህ መልኩ ሊያታሉላትና እኔን ልትከዳኝ ትችላለች ብላ ታስባለች ለብቻዋ። ሌላኛው ሞገስን ከተደበቀበት ወጥቶ ከመድብል ጋር ተጋኝተው አንድ ላይ ለሎላ ሲደውላት አይተናል። ከመድብል ጋር ስለ አዲሱ እቅዳቸው እያወሩ ሞገስ ግን አብሬያችሁ መጥቼ እኔም ቢሆን መቃብሩን ከፍቼ ማየት ይኖርብኛል ብለዋል። መድብል አንድ ነገር ያሰበው ነገር አለ። ጠበቃው ደውለው ካወራው በኋላ እንዴት የሞተ ሰው ሊያወራኝ ይችላል? በዛ ላይ ትክክለኛ የሱ ድምጽ ላይ ይሆን ስለሚችል በቦታው ሄጄ የተቀበረበትን ማየት ይኖርብኛል። በሱ ፋንታ ማን ነው የተቀበረው ብሎ ለማየት መድብልም የሚያዝበው ከዚህ በኋላ ነው። የሞገስን ምናልባት ጻም ያወጣው ብሎ የሚያስበው ሞገስን እንግዲህ አንዴ ፖሊሶች አንዴ የዝና ሰዎች እየፈለጉት እንደሆነ እናውቃለን። ዝና እየፈለጉት ያሉት በሱ በኩል ሉላ እንደሚያገኟት ጭምር ስለሚያስቡ ነው። ፖሊሶቹም ቢሆኑ ተከፍላቸዋል በዝና በኩል ወዲያውኑ ሞገስን ካገኙት እስር ቤት እንደማያስገቡትና አሳልፈው ለዝና እንደሚሰጡት ጭምር መድብልን ቀድሞ አውቀዋል። መድብል ይህንን ነገር ቢያስብም ግን ቶሎ ብሎ ነገሮችን ተረጋግተው ማየት ይፈልጋል። በዚህ በኩል እባክህን ያቀድከውን ነገር አንድ ላይ እንድናደርገው ፍቀድልኝ። ምንድን ነው ያሰብከውን እንዳለ ከኔ ጋር ነው አንድ ላይ የምናደርገው። መድብል በራሱ በኩል ደግሞ ወንድሜ ብሩክ አሁን ላይ ትዳር የመመስረት ሰዓቱ ነው። አሁን ትዳሩ አዲሱን እንዴት አድርጎ ማነጅ ማድረግ እንዳለበት በቅርቡ በሰርግ ሊያገባት ያሰበችን ቅድስትን እንኳን ጭምር እንደዚህ አይነት ችግር ውስጥ እንዲገቡበት አይፈልግም። እባክህን ልለምንህ ቢለም እንኳን መድብልን አልሰማም ያለው ለዛ ነበረ። መድብል ብቻውን ይሄንን ነገር ብቻውን መጋፈጥ ይፈልጋል። መድብልን በዚህ ሰዓት እንዲገባበት አይፈልግም። ምክንያቱ ተመልሶ ችግር ውስጥ የሚገባ ከሆነ ታውቁታላችሁ፣ ትዳሩን ቢሆን ወደ ኋላ እየሸሸ ለራሱ ጊዜ መስጠት የነበረበትን ድጋሜ ሊያጣው እንዲፈልግ አይፈልግምና መድብል ያኔ ነው እንዲሳካለት ሊያድርግ የፈለገው። በሌላ በኩል ሞገስ እንግዲህ ከነጻነቱ ሲመለስ አንድ ላይ ሆኖ ዝናንም ቢሆን የዝናን ጠበቃዎች አንድ ላይ ለአንዴና ለመጨረሻ ጊዜ ወዲያውኑ የሚጥሉት ይሆናሉ። በአሁኑ ተሳክተላቸው ይህንን ጠበቃ በህይወት እንዳለ ሁሉም ሰው ካወቀበት በኋላና ሞገስን በነጻነት መንቀሳቀስ ከጀመረ
ላይ የማይወጣበትና የማይቋቋም ጫና የሚመጣበት ይመስለኛል። ይሄን እንዴት እንደሆነ ልንገራችሁ። በመጀመሪያ ደረጃ ካሌብ ካሲሳ ዝና ብዙ ሲቆጣውና አሁን እያደረጉት ያሉት ጥፋት እንዳለ በዝና ምክንያቶች እንደሆኑ እና ይህም የዋህነትህን ያሳያል እያለ ብዙ ጊዜ ሲቆጣው ነበረ። የመጀመሪያው ጥፋቱ ያኔ ብሩክ እንዲያመልጥ ወይም ደግሞ ብሩክን ያገቱት ሰዓት ላይ እንዲያመልጥባቸው አደረገ። ካሌብ ሞሲሳ ዝናንን ይቆጣዋል። ይህንን በአንተ ምክንያት ነው ብሎታል። ከዛም በኋላ ድጋሜ ደግሞ ያን የሰውነት አካል ከፋፍለው እየሸጡ በነበረበት ሰዓት ላይ ትትና የምትባለው ልጅ አግተዋት በነበረበት ሰዓት ላይ ልክ የቀጠሮ ሰዓታቸው ሲደርስ ድጋሜ መድብልን እሷንም ያስመልጣታል ማለት ነው። አሁንም ቢሆን ዝና ካሌብ ሞሲሳ ይደውልለታል እና ይህንን ያደረክ ያለኸው በለዋህነትህ ምክንያት ነው። የድሮ ዝና እየጠፋ ነው። በአሁኑ የዋህ ከመሆንህ የተነሳ ብዙ ስራዎችን እየተባላሹ ሂደዋል። ያኔ እንደዛው ተቆጥቶት እኔ ይች ቀን እንድትነጋልኝ አልፈልግም፣ ትህትና መልሼ ካልያዝኳት አንተም ቢሆን በራሴ ጥፋት ራሴ ያጠፋለሁ ብሎ ተናግሮ ነበረ። አሁን ሶስተኛ ጥፋት ተመልሶ መጥቶበታል። ያን ጠበቃው ግድየዋለሁ ብሎ ካሰበ በኋላ ፖሊሶች በብዙ ሰዎችም ተመስክረዋል። እቤቱም በውሸት ለቅሶ ተደርጎ እንደተቀበረ አስመስሏታል። አሁን ደግሞ ድጋሜ ይህንን ነገር ሲበላሽበት ካሌብ ሞሲሳ ለሶስተኛ ጊዜ ሲያጠፋ ዝም አይለውም። ወዲያውኑ ራሱ ላይ ትልቅ ጫና ሊያደርስበት ይችላል። አውቆ ደግሞ እንዲታሰር ማድረግ ይችላል ማለት ነው። ያኔ ዝና በራሱ ችግር በፈጠረበት በራሱ ይጠፋል ማለት ነው። ማህሌትን ብትሆን እዛ ቤት ውስጥ ለመሰለል የላከቻት ልጅ ተቀይረባት እሷንም የሰዎቹ ጥሩነታቸው አይታ ለሷም ልትክዳት ትችላለች። ምን ይታወቃል? አሊያን ደግሞ በመድብል ተጠርጣሪነት ወይም ደግሞ በመጀመሪያ በጣም ስለጠረጠራት በዚህ ሁኔታ ላይ ሊይዛት ስለሚችል ይህንን በቅርቡ የምናየው ይሆናል። ምክንያቱም ለሰራተኛዋ ያለቻትን ማህሌት እነሱ ጥሩ አይደለም፣ ባሌም ጥሩ አይደለም፣ ቅድስትም ጥሩ አይደለም ብላ ነግራት ነበረ። እሷ እንደነገረቻት አልጠበቁትም። ጥሩ ሰዎች ሆነው ነው ያገኘቻቸው ማለት ነው። ለእሷ ከተመቻት እሷን የላከቻት ለመሰለል ስለሆነ ልትከዳትም ትችላለች ብዬ አስባለሁ። ምክንያቱም እንደነገረቻት አላገኘቻቸውም ማለት ነው ይመስለኛል። መድብል እየጠረጠራት ነው። መድብልን ያውቅባታል ማለትን እንደለከቸት ብዬ አስባለሁ። እናንተስ ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። በሚቀጥለው እስከምንገናኝ ቸር ቆይልኝ። ላይክ፣ ሰብስክራይብ በማድረግ ደግሞ አበረታቱኝ ውዶቼ። ባይ ባይ።